አዶኒ በጣም ተናዷል። የአባቴ አልበቃኝ ብሎ አባቴ መሞቱ አልበቃኝ ብሎ ጭራሽ ኑንያትን አጥቼ እኔ መኖር አልችልም በማለት እንግዲህ አዶኒ ቤቴን ሽጬ የራሴን ቤት ሽጬ በብሬ አስወጣታለሁኝ ከያዟት ሰዎቼ ማስለቅቃታለሁ በማለት ለወይዘሮ ሄለን ነግሯታል። ወይዘሮ ሄለን ደግሞ የምትፈልገው ይሄንን ነው። ምክንያቱም በሁለት በኩል ነው ገቢ የምታገኘው እንደዚህ ሲሆን፣ አንደኛ የአዶኒ ቤት ተሽጦ፣ ሁለተኛ ደግሞ ያው ባሏን የዋህ ጅል የምትለውን ከባሏ ላይ ደግሞ መቀፈል ማለት ነው። ስለዚህ ከሁለቱም ለማግኘት አስባለች። አዶኒ ደግሞ ሳያስበው በጣም ትልቅ ችግር ውስጥ ገብቷል። ነገር ግን አዶኒ አስፈራርቷታል። በጣም ነው የደነገጠችው፣ በጣም ነው የታመመችው። አዶኒ በተናገራት ነገር ምንድን ብሏት ነው የሚለውን ምናይ ይሆናል። እንዲሁም ደግሞ እንግዲህ ኑንያት ዛሬ ልትለቀቅ ነው። ኑንያትና ሄለን የሚያማቸው ህመም አንድ አይነት ነው። ለምንድን ነው የሚለውን የምናወራ ይሆናል። ሰላም ሰላም ውዶችዬ፣ ሰላማችሁ ይብዛ። እንዴት ሰነበታችሁ? እንዴት ናችሁልኝ? ይህንን ቪዲዮ ስትጀምሩ በላይክ ጀምሩት። ይዤላችሁ የመጣሁት ዛሬ በጣም ደስ በሚል መልኩ እንግዳ ክፍል 13 ነው። ስለዚህ ቪዲዮውን ላይክ በማድረግ ጀምሩ። ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ ቤተሰቡ ነው። እሺ እንግዲህ አዶኒ በጣም ተሸውዷል። በመጀመሪያ አዶኒ በጣም የተናደደበትን ነገር ልንገራችሁ። አንደኛ ነገር አዶኒ የሚያበሳጨው ብዙ ነገር አለበት። ከዛም ውስጥ እንግዲህ አባቱ ነው። አባቱ ሞቶበታል። ይሄ ልጅ አስቡት፣ አባቱን የገደለችበት ሄለን ነች። በድጋሜ የሚወዳት የሚያፈቅራት ኑንያትንም ደግሞ ያስወሰደቻት ወይም ደግሞ ያሳገተቻትም እቹ ራሷ ሄለን ነች። ለነገሮች ሁሉ መጠንሰሻ ሄለን ነች። ግን ሄለን ለምንድነው ይህንን ሁሉ ነገር የምታደርገው? ለምንድነው መበቀል የምትወደው? ለምን ጋሽን ገደለችው? ማለትም የአዶኒን አባት ለምን ገደለችው? ኑንያትንስ ለምን ማስያዝ ፈለገች? ሚሉትን ስንመለከት ሄለን ፍላጎቷ ባሏን ወዳው አፍቅራው ወዳ ፈቅዳ አይደለም እየኖረች ያለችው። ሄለን የምትፈልገው ከሱ ገንዘቡን ንብረቱን ነው። ስለዚህ ደግሞ የምትሰራው ስራ አላት። በህፃናት ጉዳይ እንደምናውቀው ህፃናቶችን በማሳፈን ማለት ነው። እና ስለዚህ የነዛ የጠፉት የህፃናቶቹን ጉዳይ ደግሞ ማን አገኘው? ማን ደረሰበት መረጃውን? የአዶኒ አባት። ስለዚህ ያን መረጃ ቀጥታ ለባሏ ሊሰጠው እንደሆነ ባወቀች ቅጽበት ቴዲን ልካ እንዲያዝና እንዲታገት አደረገች። ማንን? ጋሽን። ከዛ ጋሽ ተያዘ ማለት ነው። ቴዲ ደግሞ ጋሽን እንዲገለው አድርጋለች። ከዛ የአዶኒን አባት እንዲገደል አድርጋለች። አግኝቷታል። ሁሉንም ነገር ያውቃል የአዶኒ አባት። ስለዚህ ያን ያወቀውን ሚስጥር ለባሏ ከተናገረ ሰው አለቀላት። ለምን? የገባችው ለገንዘብ ነው። ያ ገንዘብ ሊቀርባት ነው። ስለዚህ ሄለን አማራጯ ምንድነው? ያን ሚስጥር ያወቀውን ሰው መግደል ነው። ስለዚህ የአዶኒ አባት ጉዳዩን ስለደረሰበት ገለዋለች ማለት ነው። እና አሁን አዶኒ አባቱ ሞቷል። ይሄ ሀዘን አለ። እያለቀሰ ነው። ውስጡ እያዘነ ነው። በዚህ ላይ ደግሞ የሚወዳት የሚያፈቅራት ኑንያትን አስቡት እንግዲህ ኑንያትን አሳፍናታለች። ሱቅ ሂጂ ብላ በመላክ ለምንድነው ያሳፈነቻት ስንል ደግሞ ምን ብሏን ጋሼ እንግዲህ ልጃቸው ሊመጣ ነው እና እሱን ደግሞ እናቱ አደራ አጋባው ብላለች። አግብቶ ገንዘቡን ንብረቱ በስሙ መሆን አለበት። ስለዚህ ማግባት አለበት። ካገባ ደግሞ ሌላ ሩቅ ቦታ ሳይሄድ ኑንያትን ያግባ ብሎ ጋሼ ሀሳብ አመጣ። ለማን? ለጠላቱ። ለማን? ለሄለን። ሄለን ደግሞ ምን አለች? እንዴ አለች። አይኔ እያየ የለፋውለት ገንዘቤ ሊሄድ፣ አይኔ እያየ የኖርኩለት ንብረት ሊሄድ አይሆንም አለች። አይሆንም። ስለዚህ ምን ላድርጋለች? ኑንያትን ላሳግታት ብላ ለቴዲ ነገረችው። ቴዲ ነገራት አስቀድሞ። ኧረ ተይ አስቢበት፣ ኧረ ተይ ይሄ ነገር ልክ አይመስለኝም። እች ልጅ ምን አረገች? እች አንድ ፍሬ ልጅ ብዙ ነገር አላት። ሄለን ግን መረዳት አልፈለገችም። በነገራችን ላይ የሄለን ልጇ ነች ኑንያት። ሄለን ግን አታውቅም። ከዛ በጣም የሚያሳዝነው ነገር ይሄንን ወደ በኋላ የምናየው ይሆናል። እንዴት የሚለውን እንዴት ተቀያየሮ እንዴት ሆኖ ነው የሚለውን ወደ ኋላ የምናየው ይሆናል። እና ከዛ ቴዲ ታያስቢበት ብሏታል። እምቢ አለች። በቃ ትታገታለች። ልጅቷ ታገተች። እሷ ናት የላከቻት። ደግሞ የሚገርመው ነገር ብር ሰጠቻት። አዶኒ እያየ ሱቅ ላከቻት ማለት ነው። የት ሄዳ ጠፋች እንዳይባል ሰው እያያት ነው ሱቅ የላከቻት። ሱቅ ከላከቻት በኋላ
እነዛም ደግሞ እንዲይዙ እየተጻጻፈች እያወራች ሁሉን ነገር እያደረገች እንዲይዟት አደረገች። ልጅቷ ተያዘች፣ ታገተች፣ ሄደች። በጣም በሚያሳዝን መልኩ ነው ያለችው። አሁን መርዘዋታል አንደኛ ነገር፣ እንደገና ደግሞ ራሷን አታውቅም። በጣም ነው የምታሳዝነው። ከዛ በጣም በሚያሳዝን ሁኔታ እናትየው በጣም ደነገጠች። እንዴ ኑንያት የት ነች? ኑንያት በጣም የሚገርመው ቀድማ አውቃለች። ቀድማ ምን አድርጋለች? ለወንድሟ ደውላ ወንድሜ ድረስልኝ፣ እየጨነቀኝ ነው። በጣም ተሰምቷታል። አንዳንዴ ከሆነ ነገር ሊመጣብን ሲል ቀድሞ ሰውነታችን የሚነግረን ነገር አለ እና በዛ መልኩ ታፍናለች። እንደሚታወቀው እህቷ ደግሞ መስዬ በጣም ትልቅ ስራ እየሰራች ነው። የወይዘሮ ሄለንን ወሬ ሪከርድ አድርጋ አንዲት ሪከርድ ይዛ ነበረ። በጣም የሚያሳዝነው ነገር ግን ሄለን መጥታ ስልክሽን አምጪ ብላ አስደንግጣታለች። ጉብዝናዋ ግን ወደ ሚሞሪዋ ገልብጣ ይዛው ስለነበረ ሄለን ምንም አይነት ነገር ከመሲ ስልክ ማግኘት አልቻለችም። እና እንግዲህ እናትየው የነ መሲ እናት በጣም እያለቀሰች በጣም እያዘነች ምን ይሻለኛል? ምን ላድርግ? ወይኔ ልጅ አፈር ልብላ፣ እኔ ውድ ልጅ ብዬ በጣም እያለቀሰች ነው። መሲ ትውስታዋ አልጠፋባትም፣ ታስታውሳለች። ነገር ግን አስታውሳለሁ ካለች ትገላታለች ሄለን። ለምን ጋሽን ልትገለው ከአንዴም ሁለቴ ሄለን ባሏን ልትገል ስትል መሲ አይታታለች። ስለዚህ መሲ አሁን አስታውሻለሁ አወድኛለሁ ምናምን ካለች በቃ አስታውሳ ይሆናል ብላ ትገላታለች፣ ወይም ቤተሰቦቿን ትገላለች። ይህን ስለምትፈራ መሲ ሲጀመር ምንም የመርሳት ችግር አልገጠማትም። ችግር ገጥሞኛል እያለች ነው ያለችው። መድኃኒት ዋጭ እየተባለች ነው፣ መድኃኒት ግን አትውጥ። ማን? መሲ። ታዲ ደግሞ ያው መሲን እያገዘቻት ነው ያለችው። ታዲ ጥሩ ስራ ሰርታ ነበር እውነት ለመናገር። ስልኳን የሄለን ምኝታ ቤት አስቀምጣ ሄዳ ነበር ታዲ እና ያንን ማድረጓ በጣም አሪፍ ነበረ። ብዙ መረጃ፣ የሚገርማችሁ ነገር ሄለን ብዙ ነው ያወራችሁ በዛ ሰዓት። በጣም ረጅም ሰዓት ስለሆነ አዳር ሙሉ ስለሆነ ተርታዊ ሄደችው ታዲ ብዙ መረጃ አለ። ያን መረጃም እስኪ ስልኩን ተቀበለቻት ወይስ እንደዛ ፀጉሯን ይዛት ነበረ? እና ስልኩ እንዴት ሆነ? ፈተሸችው? አጠፋች? ድሌት አረገች ወይስ ምን አረገች የሚለውን የምንመለከት ይሆናል። እና መስዬ በነገራችን ላይ ቤተሰቦቿ እንዳይጎዱባት ነው ሁሉ እያደረገች ያለችው። መኩ ጥሩ መጥቷን መኩ እንኳን መኩ መጥቶ ምንድነው ያደረገው? በጠዋት መጥቶ ወደ ውስጥ ነው የገባው። ለምን ወደ ውስጥ ሲገባ በመጀመሪያ ታዲን አገኛት። ታዲ መሲ ጋር ነበር ያደረችው። ስለዚህ ታዲን ሲያገኛት ታዲ ደግሞ ምን ብለዋለች? ቆይ መኩዬ ሱቅ የላከቻት ኑኑን ሱቅ የላከቻት ሄለን ናት። ስለዚህ ቀጥታ ሄለን ጋር ሄደ እሷን አፋጣት፣ እሷን አናዛት፣ እሷ ነች ለዚህ ሁሉ ምክንያት ብለዋለች። ታዲ በነገራችን ላይ መኩን በጣም ነው የምትወደው፣ በጣም ነው የምታፈቅረው እና ለዛ እሺ ምናምን ይላታል ማለት ነው። ከዛ በኋላ ሄዶ እሱ ፍቅሯን አያውቅም፣ መሲ ብቻ ናት የምታውቀው ታዲ መኩን እንደምታፈቅር። ከዛ በኋላ ቀጥታ ምን ይደረጋል? መኩ ቀጥታ ወደ ሄለን ይሄዳል። ወደ ሄለን ይሄድና የት ሱቅ ነው የላክሻት? ነይ ውሰጂኝ። በጣም ደስ የሚል ኮስታራ ወንድም፣ ደስ ነው ወንድም ማለት። ኮስተር ብሎ ነይ እህቴን የት ሱቅ ነው የላክሻት? ነይ ውሰጂኝ ብሎ ፈጠጠባት። ዲያራ ቆይ ተረጋጋ ብትለው አረም በፍጹም አልሰማሽም፣ እህቴን ያደረስሽበት የላክሽበት ሱቅ ላይ ውሰጂኝ አላት። እሷም ደግሞ ደግነቱ ብልጥ ነበረች ሌላ ጊዜ። በአሁኑ ግን እሺ ብላ ከርፈፍ ብላ ሱቁ ጋር ወሰደችው። ሱቁ ጋር እሷ ቴዲን ታወራለች እንዴ ምናምን እያለች ቴዲን ስታወራ እሱ ጎበዙ ገብቶ እንደዚህ ብሎ አብራርተው ሲነግራቸው ጊዜ አዎ ሲወስዷት አይተናል፣ የመኪና ቁጥሩንም አይተናል፣ መኪናውንም ፎቶ አንስተነዋል አሉት ማለት ነው። እሱም ጎበዝ ነው፣ ወደ ለሷ አልነገራትም። እሺ ብሎ ጋሽን ፈልጋለሁ አለ። እንደፈለገው ግን አሁን መኩ እዚህ ጋር ነው ያጠፋው። መኩ ስለ ሄለን ጭራቅነት አያውቅም እንጂ ስለ ሄለን ጭራቅነት መኩ የሚያውቅ ቢሆን ኖሮ ምንድን ነበር ማድረግ የነበረበት? መኩ ጋሽን ቀጥታ ማግኘት ነው የነበረበት። እሱ ግን ለሄለን ነገራት። ለነገሩ ለጋሽን ቢነግረው ጋሽ ለሄለን ይነግራታል። እና ሄለን እንደዚህ እኮ ነው ከወዳጅ ጥላት ተሰውረኝ ከጠላቴ እንኳን ራሴን እጠብቃለሁ የሚባለው ነገር ማለት ነው። እና ሄለን እንግዲህ እዛ ውስጥ ሆና ነው እያመሰች እንደዚህ እያደረገች ያለችው። እና ኑኑ በጣም እየተሰቃየች ትገኛለች። የሚገርመው እዛ ጋር ኑኑ ስትታመም እዚህ ጋር ሄለን ትታመማለች። ለምን? ልጇ ናት። እንግዲህ ልጇ ናት ለሄለን ሆስፒታል ነው የተዋወቁት።
እና ሆስፒታል ሲተዋወቁ ታሪኩን ወደ ኋላ የምነግራችሁ ይሆናልኝ። እና መኩ ግን በጣም አደገኛ ልጅ ነው። ለዛ ነው ሲጀመር ኑንያት ወንድሜ ነው የምትለው። በቃ ወንድምዬ ድረስልኝ፣ ወንድሜን አለኝ። በቃ በወንድሟ ድርድር አታውቅም። እሱም ደግሞ ከመሲና ከኑኑ ኑኑሻን ነው የሚወዳት በጣም። እና መምጣቱ በጣም አሪፍ ነው። መኩ መምጣቱ በጣም ጥሩ ነው። ሄለንን አሁንም እያናዘዛት እያስጨዋት ይገኛል ማለት ነው። እንዴ ለቴዲ ደውላ አረ ልጁ እኮ ቀውጢ ልጅ ነው አለችው። እንዴት ሲላት እንዴ የመኪናውን ፎቶና የመኪናውን ታርጋ ቁጥር እንዴት ነው ግን ታርጋ ቁጥሩን ያልደበቁት እነዛ ጅሎች? እንዴት ነው? በቃ በጣም ተናደዱና ታርጋ ቁጥሩ ታይቷል፣ ፎቶ ተነስቷል መኪናው። ስለዚህ አሁን ሄለን ውጥንቅጥ ውስጥ ነኝ፣ በጣም ችግር ላይ ነኝ። መኪናው ከታየ ማለት መኪናው አሁን ማጣራት ካደረጉ በደንብ ካጣሩ እንያዛለን፣ ችግር ነው ብለዋለች ማለት ነው ለቴዲ። ቴዲ ደግሞ አለቃ ቆይ ተረጋጊ ተይ፣ ሲጀመር መጀመሪያውንም ይህንን ጉዳይ አስብበት ብዬሽ ነበር፣ አላስብሽበትም ሆነ እሺ፣ ግን አሁን ደግሞ ተረጋጊ ይላታል። እኔ ምልህን ብቻ አድርግ አንተ ይሞትክ ምናምን እያለች ቴዲን ጭራሽ ተናገረዋለች ማለት ነው። እና ቴዲም እኔ እኮ በፊቱንም ነግሬሽ ነበር የዚችንሽ ጉዳይ አስቢበት ብዬሽ ነበር ይላታል። መኩ ምንም ነው የማይፋታት በነገራችን ላይ ምንም፣ ምክንያቱም በኑንያት የመጣን በጭራሽ ነው የማይስማማው። እና አሁን ሄለን ሌላ ሙድ ይዛለች ደግሞ ሌላ የገንዘብ ማግኛ ዘዴ። ያው ሄለን የታወቀ ነው ገንዘብ ፍለጋ አይደለ ይሄን ሁላ ነገር የምታደርገው እንጂ ፍቅር ይዟት ወደው አይደለም ሲጀመር ማለት ነው ጋሸንም። ስለዚህ ምንድነው አሁን አዶኒ መጥቶ በቃ ትዬ በቀደም የነገርኩሽን ነገር እንድታስተካክይልኝ ነበር ይላታል። ምኑን ስትለው የቤቱን ጉዳይ ቤቱ ይሸጥና ኑንያት ትፈታ፣ ወይ ይሸጥ ወይ የሚያበድረኝ ሰው ፈልጊልኝ በቤቱ። በጣም የሚገርመው ነገር ግን ይሄንን ሲላት እሺ ነው ያለችው። ለምን? ገንዘቡን እሷ ለመውሰድ ማለት ነው። እና እንዴ ግን አንተ እንዴት እንደዚህ አሰብክ? ገንዘብህን በዛ ላይ እኛ ራሳችን መወጣት አለብን ምናምን ትንሽ ነገር ለመጉረምረም ስትሞከረች፣ እሱ ደግሞ ምን አላት? አይ ከገንዘብ ሰው አይበልጥም ማለት ከሰው ገንዘብ አይበልጥም። እኔ ገንዘብ አለኝ፣ ይህን ገንዘብ ምን አደርገዋለሁ? ይህን ገንዘብ ከፍዬ ኑንያትን ባስፈታት፣ ኑንያትን ባስለቅቃት ይጠቅመኛል ብሏል። ነገር ግን ቤቱን ከመሸጡ በፊት ምን አገኘ? ጥሩ ነገር መኩን አገኘው። መኩ እትዬ እያለ እሷን እየጠበቃት ነው። እዛ ሱቅ መረጃ ተገኝቷል፣ የመኪናው ፎቶ እንደገና ደግሞ የመኪናው ታርጋ ተገኝቷል እያላት፣ እሷ ግን ሄዳ ቴዲን እንዴት አድርገን እንደብቅ፣ መኪናውንም እንዴት እንሸውድ፣ ምንንም እንዴት እንደባብቅ ነው እያለች ያለችው። ወይም ደግሞ በቃ ልጅቷ ትፈታ። ልጅቷን ኦልሬዲ መርዘዋታል በነገራችን ላይ እነ ቴዲ ልጅቷን መርዘዋታል። እና ከተመረዘች አይቀር በቃ ወይ ልቀቃት እያለችው ነው። ቴዲ ደግሞ በጭራሽ አለቃትም፣ ገንዘቡ ካልመጣ አለቃትም ብሏል። የጠየቁት ገንዘብ ደግሞ በጣም ብዙ ነው። እና አሁን በመጨረሻ ግን ምን ይፈጠራል ስንል አዶኒ ቤቱን አይሸጥም። መኩና አዶኒ ሱቁ ጋር ሂደው መረጃውን ይቀበላሉ። ለምን? መኩ ስልክ ስላልያዘ ነው ሳይቀበል የቀረው መረጃውን ቁጥር። እና ሄለን ግን ፌክ ስትሰራው አዶኒ ምን ብላው ነበር መጀመሪያ? በቃ ለማንም እንዳትናገር። ለምን? ገንዘቡን እሷ ለመብላት ማለት ነው። በነገራችን ላይ ግን አይሳካላትም። የሄለን እቅድ ይከሽፋል ማለት ነው። ውዶችዬ አብራችሁ ስለቆያችሁ አመሰግናለሁ። ላይክ ያላረጋችሁ ኧረ አየዋችሁ። ላይክ ያላረጋችሁ ፕሊዝ ላይክ አድርጉ። ያደረጋችሁንም አይቻችኋለሁ። አመሰግናለሁ። በኔክስት ቪዲዮ እስክንገናኝ በያላችሁበት ሰላም ሁኑልኝ። ባይ ባይ።